بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه وسلم موسى كالله يتستون ሁለት ታላላቅ ተአምሮች ይዘው በፊርዓውን የተመረጡትም ደግሞ ይታወቁት ደጋሚዎች ድግምታቸውን ይዘው ያው ቀርበዋል። እንግዲህ መጣል ነው የሚቀራቸው፣ ድግምታቸውን ማሳየት ነው። ከዚያ ያው ድግምትህን አንተ ትጥላለህ ወይስ እኛ ድግምታችንን እንጣል አሉት። ሙሳም ቃለ እናንተ ጣሉ አላቸው። فلما علقوا سحروا أعين الناس እንግዲህ እሳቸው 8 ቀን የተዘጋጁበትንና ከዛ በፊት ደግሞ በደንብ የሚያውቁትን ድግምት ጣሉ ማለት ነው፣ መሬት ላይ ጣሉት። سحروا أعين الناس እውነትም የሰዎችን አይን ደገሙ። የሰዎች አይን ልክ ያ የለቀቁት ገመድ በሙሉ እባብ ሆኖ እንዲታይ ያደረጉት። واسترهبوهم አስፈሯቸው፣ ተሸበረ ሰው። وجاءوا بسحر عظيم ታላቅ የሆነ ድግምት ነው ይዘው የመጡት ይላል አላህ Subhanahu Wa Ta'ala። ታላቅ የሆነ ድግምት ማለት ለሰዎች እውነትም ያ ይዘው የመጡት በጣም ብዙ ገመድ እባብ ሆነ። فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى የሚሮጡ የሚራወጡ ሆኑ። ሰውም ተሸበረ በዚህ። فأوجس في نفسه خيفة ሙሳም ፍርሃት አደረበት። ሙሳ ግን ፍርሃት ያደረበት ህዝቦቹ አመኑ እንዴ በማለት ነው። ህዝቦቹ ሲፈሩ ሲያይ ይሄን ነገር አሸበራቸው ማለት ነው፣ እውነት መሰላቸው ማለት ነው በሚል ስጋት ገባው። فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين በማለት አላህንም ለመነ። የጣሉትም ድግምት መሆኑን አረጋግጠላቸው ማለት ነው። እናንተ ድግምት ነው የጣላችሁት። ድግምት ደግሞ አላህ Subhanahu Wa Ta'ala ያፈርሰዋል። አላህ ያጥፊዎችን ስራ እውነት ወይም ትክክል አያደርግም በማለት ዱዓም እንዲሁ የቂንም በተሞላበት አናገረ ማለት ነው። በዚህ መካከል በሱ እጅ ባለው ተአምር አላህ Subhanahu Wa Ta'ala የነሱን ድግምት እንደሚያፈርሰው ቃል እርግጠኛ የሆነ ማለት ነው። ويحق الله الحق بكلماته ولو كره المجرمون አመፀኞች ቢጠሉም እንኳ አላህ Subhanahu Wa Ta'ala በቃሉ ሐቅን ሐቅ ያደርገዋል በማለት አረጋገጠ ማለት ነው። وأوحينا إلى موسى أن ألقي عصاك እንግዲህ ለሙሳ ሳወቅ ነው። ተራው ያንተ ነው እንግዲህ በትርህን ጣለው አልነው። እነዛ የተለቀቁት እባቦች አሉ። ሰው ተሸብሯል። ኦኬ እባቦች ናቸው፣ እየሮጡ ነው ያሉት፣ እየተራወጡ ነው ያሉት። አሁን ሙሳ ደግሞ በእጁ የያዛትን በትር እንዲጥል ታዘዘ ማለት ነው። አላህ Subhanahu Wa Ta'ala አዘዘው። فإذا هي تلقف ما يأفكون እነሱ የቀጣጠፉትን ሁሉ የምትለቃቅምና የምትበላ ሆነች ያቺ ሙሳ የጣላት በትር። ያው ሁሉ ለቃቅማ በላቸው፣ ትልቅ እባብ ሆነች። ثعبان فوق الحق وبطل ما كانوا يعملون ያ ይሰሩት የነበረው 8 ቀን የለፉበት ከዛም በፊት ያውቁት የነበረው ድግምት ሁሉ ጠፋ፣ ተበላሸ። فغلبوا هنالك وانقلبوا صاغرين ተሸነፉ፣ ትንሽም ሆኑ ማለት ምንም ዕውቀት እንደሌላቸው ሆኑ ማለት ነው። ግን በጣም የገረማቸው ደጋሚዎቹ በጣም ተደነቁ። ምክንያቱም ከነሱ የበለጠ የድግምት ዕውቀትን የሚያውቅ ሰው እንደሌለ ያውቃሉ። እነሱ ደግሞ በጣም ሰልጥነውበታል። 8 ቀን ለዚህ ጉዳይ እንኳን ብቻ ሰልጥነዋል። ሰዎችንም ማሸበር ችለው ነበር። ግን የነሱን ድግምት ሁሉ አጥፍቶ በዚህ ደግሞ አስደናቂ በሆነ በትርን ወደ ትልቅ እባብ ሁሉንም በልታ ደግሞ እባብ የምትሆን ወደ ትልቅ እባብ የምትቀየር መደረጉ ይሄ ከድግምት በላይ ነው በማለት በቃ በጣም ተደነቁ። ወልቄ ሰሐረቱ ሳጅዲን በጣም ተደንቀው ይሄ የሰው ስራ አይደለም የጌታ ስራ ነው፣ በትክክል የሰው ስራ ከኛ አይበልጥም፣ እኛ በጣም ሰልጥነንበታል በማለት ወልቄ ሰሐረቱ ሳጅዲን ሁሉም በአንድነት ስጁድ ወረዱ።
ቃሉ አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን በዓለማት ጌታ አምነናል በሙሳና በሃሩን ጌታ አምነናል በማለት አረጋገጡ። ሱጁድ ወረዱ። ሁሉም በሺዎች የሚቆጠሩ ናቸው፣ ትንሽ አይደሉም፣ በርካታ ናቸውና ይሄ ሁሉ እንግዲህ በሙሳና በሃሩን መልእክተኝነት በአላህ አንድነት አመኑ ማለት ነው። እነዚህ ሰዎች አዋቂዎች ናቸው፣ በቀላሉ የሚታዩ ሰዎች አይደሉም። ቃለ ፊርዓውኑ አመንቱም ቢሂ ቀብለ አን አዘነ ለኩም እኔ ሳልፈቅድላችሁ አመናችሁበት አላቸው። ይሄ በከተማዋ ውስጥ እዚህ ሳቆያችሁ ከሙሳና ከሃሩን ጋር ያሴራችሁት ሴራ ነው። ስለዚህ ፈሰውፈ ተዕለሙን የማደርስባችሁን ታውቃላችሁ፣ የማደርስባችሁን አደርስባችኋለሁ በማለት ዛተባቸው። ያው ሁሌ አምባገነኖች፣ ሁሌ ዲክታተሮች በሴራ ማለት ሁሌ ሴራ ነው የሚሉት። የሆነ ነገር ሴራ አሴሮብኛል፣ ሊገለብጠኝ፣ እኔን ሊያወጣኝ፣ እኔን ከስልጣን ሊፈነቅለኝ እና ነገሮችን በእውቀት በሀሳብ ማየት አይፈልጉም። ስለዚህ በጉልበት ብቻ ነው ማየት የሚፈልጉት። ለኡቀጢዐነ አይዲየኩም ወአርጁለኩም ሚን ኺላፊን ثم ለኡሰሊበነኩም አጅመዒን በማለት ዛተ ማለት ነው። እጅና እግራችሁን የተለያየ አድርጌ ቀኝ ከግራ እግር፣ ግራ ከቀኝ እጅ አድርጌ ቆራርጣችሁና እንዲሁ ደግሞ ተምር ዛፎች ቅርንጫፍ ላይ አሰቅላችኋለሁኝ በማለት ዛተባቸው ማለት ነው። ሁላችሁንም አላቸው፣ በርካታ ሺዎች የሀገሪቱ አዋቂዎች የሚባሉትን ማለት ነው። ቃሉ ኢና ኢላ ረቢና ሙንቀሊቡን። ነገር ግን እነዛ ግን እውቀት ያለው ሰው ሲያምን አረጋግጦ ነውና የሚያምነው ለሱ የመለሱለት መልስ ከባድ ነበር። ቃሉ ኢና ኢላ ረቢና ሙንቀሊቡን። የፈለከውን ማለት ትችላለህ፣ ነገር ግን እኛ ወደ ጌታችን ነን የተመለስ ነው። ወማ ተንቂሙ ሚና ኢላ አን አመና ቢአያቲ ረቢና። ከኛ ያየህብን ነገር ምንም የለም፣ ያው በጌታችን ተአምር ማመናችንን ካልሆነ በስተቀር ሌላ የምታይብን መጥፎ ነገር የለም። ያ ደግሞ የጌታ ተአምርን ስናይ ደግሞ እናምናለን። ረበና አፍሪቅ አለይና ሰብረን ወተወፈና ሙስሊሚን። ጌታችን ትዕግስትን ስጠን፣ ሙስሊሞችን ማድረገህ ግደለን በማለት አረጋገጡ ማለት ነው። ስለዚህ ያን በዛ ቅጽበት ውስጥ የሃሩንና የሙሳን መልእክተኝነት በማመን በረበል ዓለሚንም እናምናለን፣ ወደ አላህም ነው እየተመለስን ያለ ነው፣ ሙስሊሞችም ነን በማለት አረጋገጡ ማለት ነው። እነዚህ አዋቂዎች ወይም ደጋሚዎች በዛን ጊዜ ቃሉ ለን ኑእሲረከ ዐላ ማ ጃአና ሚነል በይናቲ ወለዚ ፈጠረና አሉት። እንግዲህ እሱን ሙግት ጀመሩ ማለት ነው። ያው ገላችኋለሁ ብሏቸዋል፣ ሰቅላችኋለሁ፣ ቆራርጣችኋለሁ ይህም ብሏቸዋል። ያደርጋልም ያውቃሉ ያንን። ነገር ግን ለኑእሲረከ ዐላ ማ ጃአና ሚነል በይናት ከመጣን ማስረጃ የበለጠ ቦታ ላንተ አንሰጥህም፣ አናበልጥህም። ወለዚ ፈጠረና እኛን ለመጀመሪያ ጊዜ ካስገኘንም ጌታ አንተን የምንመርጥበት ምንም ምክንያት የለንም። ፈቅዲ ማ አንተ ቃድ ኢነማ ተቅዲ ሃዚህ ልሐያት ዱንያ። የፈለግከው መወሰን ትችላለህ፣ የምትወስነው ግን በዚህ በአዱንያ ብቻ ነው፣ ሌላ ስልጣን የለክም። እዚህ አዱንያ ላይ የምትፈልገውን መወሰን ትችላለህ። ወማ አክረህተና ዐለይህ ሚነ ሲሕሪ ወላሁ ኸይሩን ወአብቃ። ከአሁን በፊትም አስገድደህ ያሰራህን ድግምቶችን ሌሎችም ወንጀሎቻችንን አላሁ ስብሓንሁ ወተዓላ እንዲምረን የምንፈልግ ሰዎች ነንና በአላህ የሚያምንነው እነዚህን ለማግኘት ነውና ስለዚያ ነው ፍላጎታችን። የፈለግከውን መወሰን ትችላለህ። ኢነሁ መን የእቲ ረበሁ ሙጅሪመን ፈኢነ ለሁ ጀሃነመ ላ የሙቱ ፊሃ ወላ የሕያ። ጌታውን አመፀኛ ሆኖ የተገናኘ ሰው ጀሃነም ያስገባዋል። ጀሃነም ውስጥ ደግሞ ሞትም ሆነ ህይወት የለምና ያንን መሆን አንፈልግም። ወመን የእቲህ ሙእሚነን ቀድ ዓሚለ ሷሊሓት ፈኡላኢከ ለሁም ደረጃቱ ልኡላ። መልካምን የሰራ በአላሁ ስብሓንሁ ወተዓላ አማኝ ሆኖ የሞተ ሰው ለእሱ ከፍተኛ የሆነ ደረጃ ይሰጠዋል። ጀናቱ ዓድንን ተጅሪ ሚን ተሕቲሃ ልአንሃር ኻሊዲነ ፊሃ ወዛሊከ ጀዛኡ መን ተዘካ። እንዲሁ ደግሞ ምርጥ የሆነችውን ጀነትም ከስሮቿ ወንዞች የሚፈሱባትን ይሰጠዋል። ይሄ ነፍሱን ያጸዳ ሰው፣ ነፍሱን ያጠራ ሰው ምንዳው ይሄ ነው የሚገባው በማለት
ይሄንን አስረዱት ማለት ነው። እነዚህ ሰዎች ትላንትና አንተ ጌታ ነህ ብለው የሚመሰክሩለት የነበሩ በድግምታችን ምን ትከፍለናለህ ብለው ስልጣን ይሰጣቸዋል ተብሎ ቃል የተገባላቸው ሰዎች ነበሩ። ዛሬ ግን በአላሁ ስብሓንሁ ወተዓላ ብቻ አመኑ። በሙሳና በሃሩን ነቢይነት አመኑ። ይህም ሁሉ ከዛም ከማመንም አልፎ ደግሞ ውስጣቸው የነበረው እውቀት ሁሉ የቂን ስለነበረው በዚህ ሰዓት ስላገኙት ኢማን በሚገባበት ጊዜ ወዲያውኑ የነበረውን ኸይር ሁሉ ይለውጠዋልና መልሰው ወዲያውኑ ዳዒ ሆኑ ማለት ነው። ፊርዓውንን ዳዕዋ የሚያደርጉ እንደውም ብዙ ማስረጃዎችን ለፊርዓውን እያቀረቡ ማለት ነው። ስለዚህ እነዚህን ሰዎች ዳዕዋቸውን አድርገው እሱም የዛተባቸውን ፈጸመባቸው። እነዚህን በርካታ በሺዎች የሚቆጠሩትን ትናንት ድግምተኞች የነበሩትን ዛሬ ደግሞ አማኞች የሆኑትን ሰዎች ሸሂድ እንዲሆኑ ተደረጉ ማለት ነው። ማለት በአንድ ቀን እምነት ሸሂድነትን አገኙ። በአንድ ቀን እምነት ዳዒ ሆኑ። በአንድ ቀን እምነት ብዙ ስራዎችን ሰሩ ማለት ነው። እንግዲህ አጥጋ በምድር ላይ በጣም ከፍተኛ አምባገነን የነበረውን ሰውዬ ዳዕዋ ማድረግ ያዘው። እንግዲህ ነቢያችን አለይሂ ሰላቱ ሰላም እንደነገሩን ሰይዱ ሹሃዳ ሐምዛ ኢብኑ አብዱል ሙጠሊብ ወረጁሉን ተከለመ ቢስድቅ عند سلطان جائر ብለዋል ረሱል አለይሂ ሰላቱ ሰላም አው ከማ ቃል አለይሂ ሰላቱ ሰላም። እና ከሸሂዶች ከሹሃዳዎች የበለጠው ትልቁ ሸሂድ ሐምዛ ኢብኑ አብዱል ሙጠሊብ ነው ብለዋል። እሱ ብቻ ሳይሆን ደግሞ ሌሎቹም የሚያገኙት እድል ሆኖ በጣም ጀባር በጣም አምባገነን በሆነ መንግስት ዘንድ ሐቅን የተናገሩ ሰዎች ናቸው፣ ሐቅን ተናግረው የተገደሉ ሰዎች ናቸው ብለዋል ረሱል አለይሂ ሰላቱ ሰላም። እና እነዚህም ሰዎች ሹሃዳ ነበሩ። ዛሬ አምነው ዛሬውኑ ሸሂዶች የሆኑ አላሁ ስብሓንሁ ወተዓላ ዘላለም አሊ በሆነው ቁርአን ስማቸውን እያወሳቸው የሚኖሩ መልካም ጎናቸውን እያወሳቸው የሚኖሩ ሌላው ደግሞ እንደሚገደሉ እያወቁ ያመኑ አማኞች ናቸው። ወዳው እንደሚገደሉ ያውቁታል። እንደሚገደሉ ተዝቶባቸውም ጥሪ የሚያደርጉ ዳዕዋ የሚያደርጉ የማይፈሩ ማለት ነው። አዋቂዎች ቀልብ ውስጥ ኢማን ሲገባ በዚህ አይነት መልኩ ነው እንግዲህ ዳዕዋ የሚያደርገው፣ አይፈራም ማለት ነው። ይሄ አለመፍራት ጀግንነት፣ ደፋርነት የስነ ምግባር የጥሩ ስነ ምግባር መሰረት ነውና እነዚህም በሙሉ ያው ታጥቀዋል ማለት ነው። በዚህ ታጥቀው ነበርና ነው ደፋር ስለሆኑ እንጂ ፈሪ ቢሆኑ ኖሮ ያው ፈሪ ሊያምን አይችልም፣ ይሸሹ ነበር ከነበሩበት ማለት ነው። እንግዲህ እነዚህ ሰዎች ሲጨፈጨፉ ያዩት ሌሎች አማኞችም ተሸበሩ ሐቂቃ። ምክንያቱም ይህን ያክል አዋቂ ህዝብ እጅና እግሮቻቸውን እየቆራረጠ የተረፈውን ሰውነታቸውን ተምር ዛፍ ቅርንጫፍ ላይ የሰቀለ ጨካኝ እንደማይተዋቸው ሲረዱ ሌሎችም በጣም ሽብር ውስጥ ገቡ ማለት ነው። በሙሳ ያመኑት አማኞች በኒ እስራኤሎች ማለት ነው። ስለዚህ አሁንም ይህን ሁሉ ተአምር አይተው ያ ሁሉ ሰው ማመን ይገባው ነበረ፣ ምክንያቱም ያሸነፈው ሙሳ ነበርና። ነገር ግን ፊርዓውን ወደ ማስፈራራትና ወደ ቅጣት ነው የሄደው፣ እንኳን ሊቀበለው ወይም ደግሞ ሌሎች እንዲቀበሉት ነፃነትን ሊሰጥ ቀርቶ ማለት ነው። በዚህም የተነሳ ፈማ አመነ ሊሙሳ ኢላ ዙርየቱን ሚን ቀውሚህ አላ ኸውፊን ሚን ፊርዓውን ወመለኢህም አን የፍቲነሁም ወኢነ ፊርዓውን ለዓሊም ፊል አርድ ወኢነሁ ለሚነል ሙስሪፊን። ፊርዓውን በጣም ሙስሪፍ የሆነ ሰው ነውና የሱን ፈተና በመፍራት ከህዝቦቹ ጥቂት ሰዎች እንጂ አላመኑለትም እያለን ነው በዛን ሰዓት ማለት ነው። ምክንያቱም ያው ፊርዓውን እንደዚህ አይነት ነገሮችን ካየ በኋላ እንደውም እየባሰበት የሚመጣ እየባሰበት አምባገነንና ጨካኝ የሆነበት ሁኔታ ነው ያለው ማለት ነው። ያው እነዚህ ሰዎች ተሰቀሉ። ይሄ ታሪክ ሁል ጊዜ የሚያወሳቸው ሸሃዳዎች ናቸው።
ይህን ያደረገው እንግዲህ ሌሎች ባዩት ተአምር እንዳያምኑና አዋቂዎች ካመኑ ዘንዳ እኛማ ምን ይጠበቅብናል ብለው እንዳይሉ መቀጣጫ ሊያደርጋቸው ነው ማለት ነው። እንግዲህ ከዚህ በኋላ ፊርዓውን ሁሉን ነገር በጉልበት ነው መስራት የጀመረው ማለት ነው። ሰላዮችን አሰማራ፣ ደህንነቶችን አሰራጨ። ከዛ በኋላ ያው ኦልሬዲ አማኞችን ማስፈራራትና በያሉበት ማሸበር ማስፈራራት ጀመረ ማለት ነው። በዚህ ሰዓት ነበር እንግዲህ ያው ስሙን ለመገንባትና ይሄን የጠለሸውን በዚህ በየውሙ ዚና የጠለሸውን ስሙን ለማደስ በቁጣ ጠቅላይ ሚኒስትር የነበረውን ሃማንን ትእዛዝ ያዘዘው ማለት ነው። ያው እንደሚታወቀው ቀደምም ለፊርዓውን ለሃማን እና ለቃሩን የተላኩ ናቸው ሙሳና ሃሩን ብለናል። እነዚህ ሰዎች ምንድናቸው ከተባለ ያው ፊርዓውን ነው፣ ያው የአገሪቷን ፖለቲካዊ መሪ ነው። ሃማን ደግሞ ያው የዛ የንጉስ ጠቅላይ ሚኒስትር ሆኖ የሚያገለግል ወታደራዊውን እንዲሁ አስተዳደራዊውን ነገር የሚመራለት የፊርዓውን ቀኝ እጅ የነበረ ሰው ነው። አላህ ሱብሓነሁ ወተዓላ በቁርአን በስሙ የገለጸው ነው ማለት ነው። ወቃለ ፊርዓውን ያ አዩሃል መለኡ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ፣ ከኔ ሌላ ማንም ጌታ የላችሁም አለ። እንግዲህ ያው ስሙ ስለተለሸ ትክክል አለመሆኑ ስለተጋለጠ ያማደስ ስለነበረበት የምታመልኩት እኔን ብቻ ነው በማለት ጥሪ ያቀረበ። አሁንም ሃማንንም ትእዛዝ አዘዘው። ፈአውቂድ ሊ ያ ሃማኑ ዐለ ጢኒ ፈጅዐል ሊ ሰርሐን ለዐሊ አጠሊዑ ኢላ ኢላሂ ሙሳ ወኢኒ ለአظንሁ ሚነል ካዚቢን። እና የሙሳን ጌታ ማየትና ማረጋገጥ እፈልጋለሁኝ፣ እኔ ውሸታም ነው ብዬ አስባለሁ። ስለዚህ ያው ትልቅ ሰማይ ጠቀስ የሆነ ህንፃ ገንባልኝ በማለት ሃማንን አዘዘው ማለት ነው። ፊርዓውን ማለት እንግዲህ ማማ ማለት ነው። ወደ ሰማይ ሊያደርሱ የሚችልን ማማ በዛን ሰዓት በግንባታ ያው ይታወቁ ነበሩ። ይሄ አህራሞችን የተለያዩ አህራሞችን የሚገነቡበት ዘመን ነበርና ትልልቅ ህንፃዎችን ትልልቅ አህራሞችን ይገነቡ ነበር። እና በዚያ መሰረት ያው ሃማን ታዘዘ። ሃማን በፍጥነት ያው በእነዚሁ በበኒ እስራኤሎች እጅና በሌሎች እጅ እንዲገነባ አደረገ። ያው ፊርዓውንም እንደ ቃል እንደገባው ወይም እንዳሰበው የሙሳን ጌታ የሙሳን አምላክ ለማየት ወደ ሰማይ በዛ በሰማይ ጠቀስ ህንፃ ወጣ። በዛን አጋጣሚ ያው ቀስት ይዞ ነበር፣ ያው የሙሳን ጌታ ለመግደል ማለት ነው። ምክንያቱም ተቀናቃኝ ሊሆን ነው ማለት ነው እሱ እንደሚያስበውና እንግዲህ ያው ህንፃው ሊያደርስበት የሚችለው ቦታ ደርሶ ያን ቀስት ጥሎ ነበር ይላሉ እውነት ከሆነ። ከዚያ ያ ቀስቱ ደግሞ በራሪዎችን መጥቶ ተመልሶ ስለነበር ደም አየሁበት በማለት የሙሳን ጌታ ገድየዋለሁኝ፣ ስለዚህ ጌታ የለም እኔ ነኝ ጌታችሁ ብቻ በማለት ወደ ምድር ተመልሶ እነዛን አእምሯቸውን ያሳነስ ያዋርድ ያቃልል የነበሩትን ህዝቦቹን እንዲቀበሉት አድርጓል ማለት ነው። ወስተክበረ ሁወ ወጁኑዱሁ ፊል አርድ ቢገይሪ ልሐቅ ወظኑ አነሁም ኢለይና ላ የርጅዑን፣ ወደኛ የማይመለሱ ሆነው አሰቡ፣ ያለ ሐቃቸው እሱም ሆነ ወታደሮቹ በኩራትና በመመጣረር የተሞሉ ነበሩ እያለ አላሁ ስብሓንሁ ወተዓላ ይነግረናል ማለት ነው። እና ያው አሁንም ቢሆን ያው የሙሳን ጌታ አሳርፊያችኋለሁ እንግዲህ ያው አምኖ ነበር ማለት ነው። በዚያም ወቅት ፊርዓውን ጌታ አለው፣ ግን እንዴት አድርጌ ላጥፋው ነበር ሂሳቡ ማለት ነው። ስለዚህ አሁን አጠፋሁላችሁ እኔ ብቻ ነኝ የቀረሁት በማለት እነዚያን አእምሯቸውን ያቀለው የነበሩትን ህዝቦቹን እንዲያምኑት አሁንም አስደረገ ማለት ነው። ሌሎቹን ሳሒሮቹን ሌሎቹንም ሰዎች ሲያጠቃ በኒ እስራኤሎችን ሲያጠቃ ፊርዓውን ሙሳንና ሃሩንን ግን እንዴት ሊገላቸው አልቻለም? ወይም ደግሞ አላጠፋቸውም? እዚህ ስቃይ ውስጥ እዚህ መንፈስ ውጥረት ውስጥ ከሆነ ለምን አልገደላቸውም ከተባለ አላሁ ስብሓንሁ ወተዓላ ያው መጀመሪያ ላይ እናንተ በደህንነት ስር ናችሁ፣ በደህንነት ስር ናችሁ፣ ለየሲሉ ኢለይኩማ ወደ እናንተ ሊደርሱ አይችሉም፣ አያጠቋችሁም፣ አያሸንፏችሁም፣ አይደርሱባችሁም ብሎ አላህ ቃል በገባው መሰረት በተለያየ ምክንያት ያው እነሱ ጋር ሳይደርስ ቀርቷልና አሁን ግን አሁንም በጣም
ተናዶ ስለነበር በዚህ አሁን በተሰራው በየውሙ ዚና ላይ በተፈጸመው ነገር ተናዶ ስለነበር ሙሳን ለመግደል ወሰነ። እንትና ፊርዓውን ማለት ነው። ግዴላችሁም ተውኝ፣ ሙሳን እገለዋለሁ የእናንተን ሃይማኖት ይቀይረዋል ብዬ ስለምፈራና በምድር ላይ ደግሞ ሁከትን ያስፋፋል ብዬ ስለምፈራ ስለዚህ ልግደለው በማለት ዛተ ማለት ነው። እንግዲህ ይህን ሀሳብ በሚያቀርብበት ጊዜ የተለያዩ ሀሳቦች ቀርበዋል። ይሄን ቤተ መንግስት ውስጥ ነበርና ያቀረበው ሌሎች ሀሳቦች ከቤተ መንግስቱ ባለሟሎች ዘንድ ተንስተዋል። እነሱን በሚቀጥለው ፕሮግራማችን ለማቅረብ ሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።